ሰሞኑን በታሪካዊቷ ጎንደር ከተማ በግሎሪ ኦፍ ጋድ ቲቪ አዘጋጅነት በአይነቱ ለየት ያለ ክሩሴድ ተካሂዶ ነበር። አሳለፍነው ዳር 26 እስከ 28 በተካሄደው ነብይ ዘካርያስ ወንድሙ ባገለገለበት በዚህ ፕሮግራም ላይ ከዚህ በፊት በአካባቢው ብዙ ያልተለመዱ ነገሮች ሆነዋል። ይህን ተከትሎ በከፍተኛ ደረጃ ፕሮግራሙ መነጋገሪያ ሆኗል። ብዝጭትና የዛቻ መድረክም ሆኗል። ግማሹ ይህች የሃይማኖት ምድር ይህች የ44ቱ ታቦት ሀገር እንዴት ተደፈረች? ደፋሪውን እንገላለን ሲል፣ አማኙ ደግሞ ጎንደር ላይ ጌታ ከበረ፣ ወንጌል ተሰበከ እያለ ጌታውን እያመሰገነ ይገኛል። ምድር ላይ የተነገረው ማዕደኗ ሊወጣ በረከቷ ሊወጣ ትውልዱ ወደ ልማት ሊመለስ እናውጃለን። አየሩ ላይ እናውጃለን። አውጁ። ከዚህ በኋላ ትውልዱ ወደ ልማት፣ ወጣቱ ወደ ልማት፣ ህዝቡ ወደ ልማት፣ ወደ ስራ ማዕድኑ ይውጣ። በጎንደር ከተማ የተደረገው ምንድነው? ነብይ ዘካርያስ በምን አይነት ሁኔታ ወጣ? ቀጠሎስ የተፈጠረው ምንድነው የሚለውን ልናስቃኛችሁ ወደ እናንተ መጥተናል። አብራችሁን ቆዩ። እዚህ አጋጣሚ በገጠመን ከባድ ሀዘን ምክንያት ለወራት ከሚዲያ ርቀን ስለነበር ሚዲያችን በመጠኑ መነቃቃት ስለሚያስፈልገው ሰብስክራይብ፣ ላይክ እና ሼር በማድረግ ከጎናችን እንድትቆሙ በአክብሮት እንጠይቃለን። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። እኛ ሰይፍና ጎመድ አስያዙን፣ እነርሱ ግን ቤተ ክርስቲያናችንን በምንፍቅና ትምህርት ባዶ አደረጓል። ኦርቶዶክሳውያን በእውነት ይህንን ቪዲዮ ካስጠፉት ካስወረዱት በእናንተ አዝናለሁ። የጠቢባን የሊቃውንቶች መፍለቂያ በሆነችው ጎንደር ይህንን መመልከት በእውነት ያሳዝናል፣ በእውነት ያማል። አዎ እግዚአብሔርን በጣም ያማል። ደግሞ ይበልጥ ህመሙን የሚያብሰው ክርስቶስን የማያውቁት እሱም የማያውቃቸው ይሄንን ማድረጋቸው ነው። ሀገራችን የስልጣኔ መነሻ ከሆኑ ቀደምት ከተሞች ግንባር ቀደሟ ብትባል ፈጽሞ ማጋነን አይሆንም። ነገስታት መቀመጫ፣ የበርካታ ታሪካዊ አሻራዎች ባለቤት፣ የውብ ቤተ መንግስት መገኛ፣ የዘመነ መሳፍንት ማብቂያ፣ የአንዲት ኢትዮጵያ መሰረት የተጣለባት ታሪካዊቷ ጎንደር። አሁን የምገኘው በውቢቷና ታሪካዊ ሀገር በጎንደር ከተማ ላይ ነው የምገኘው። ጎንደር የኢትዮጵያ ኦርቶዶክሳዊ ሃይማኖት ተጽዕኖ ያለባት የ44 ታቦታት መቀመጫ እንደሆነች እየሰማን አድገናል። እውነታው እጅግ በርካታ ጥንታዊና ታሪካዊ ኦርቶዶክሳዊ አብያተ ክርስቲያናት በጎንደር ከተማና በዙሪያዋ ይገኛሉ። ይህ ማለት ግን በጎንደር ሌሎች ሃይማኖቶች የሉም፣ ኦርቶዶክሳዊ ከተማ ናት ማለት ፈጽሞ አይደለም። ጎንደር ከተማ እንደ ሌሎች የሀገራችን ክፍሎች ሚስዮናውያን ቀደምት መዳረሻ ነበረች። በአካባቢው ትምህርት ቤቶች፣ የጤና ተቋማትን ጨምሮ ብዙ ነገሮች ከውጭ በመጡ ሚስዮናውያን ተከፍተዋል። በተለይም ቀዳማዊ ኃይለ ሥላሴ ዘመነ መንግስት ጎንደር አካባቢ ብዙ ትምህርት ቤቶች የተቋቋሙት፣ ብዙ ሰዎችም የትምህርት ዕድል ያገኙት ወንጌል ለመስበክ ውቅያኖስ አቋርጠው በመጡ በሚስዮናውያን አማካኝነት መሆኑ እየተረጋገጠ ነው። በእርግጥም በጎንደርና አካባቢው ሚሽነሪዎች ቀድሞ የመግባታቸውን ያህል የወንጌል እንቅስቃሴ ከፍተኛ ነው፣ እንደሚገባ ተዳርሷል ማለት አይቻልም። ነገር ግን ፍጹም የወንጌል አማኝ የሌለ ለሚመስላቸው ሰዎች ጎንደር ከተማ ብዙ ሺህ ወንጌል አማኞች የሚገኙባት፣ ካህነ ኢየሱስ፣ የመሰረተ ክርስቶስ፣ የሙሉ ወንጌል፣ ቃለ ሕይወትን ጨምሮ የተለያዩ አብያተ ክርስቲያናት ያሉባት ከተማ ነች። በግሎሪ ኦፍ ጋድ ቲቪ አማካኝነት የተዘጋጀ አንድ ታላቅ ክሩሴድ በታሪካዊቷ ጎንደር ከተማ እየተደረገ ነበር። ክሩሴዱ ከዚህ በፊት ብዙም ታይቶ በማይታወቅ ሁኔታ ብዙ ሕዝብ የተካፈለበት፣ ጎንደር ከተማ ላይ ምን መጣ የሚያስብል የመንፈስ ቅዱስ ኃይል ተገልጦ ሰዎች መንደር ውስጥ አጋንንት ይዟቸው ሲወድቁ የነበረበት፣ ብዙዎች ከሚታይና ከማይታይ በሽታ በኢየሱስ የስሙ ኃይል የተፈወሱበት፣ በርካቶች ከአጋንንት እስራት የተፈቱበት፣ ብዙ ሺዎችም ጌታ ኢየሱስን እንደ ግል አዳኛቸው የተቀበሉበት እጅግ ድንቅ ጊዜ ነበር። ታዲያ በስፍራው በተሰራው ታላቅ ስራ የቀናው መንፈስ ቅዱስ ለህዝቡ በመራራቱ ህዝቡ በመዳኑ የተቆጣው ጠላት ዲያብሎስ በጀሌዎቹ በኩል ወዲያው እንዴት ተደፈርን አይነት የሚዲያ ዘመቻ ጀመረ። ይህንን ሰበብ አድርጎም ደም ሊያፋስስ ማረጃውን ሳል አድርጎ ተነሳ። እንዴት የ44ቱ ታቦት መቀመጫ በጴንጤ ተደፈረች? ኦርቶዶክሳውያን ተነሱ፣ ጎንደርን ተከላከሉ፣ ጴንጤዎቹን አጥፎ የሚል የተደፈርን ጩኸቶች እዚህም እዛም መነሳት ጀመሩ። ከፌስቡክ እስከ ቲክቶክ፣ ከዩቲዩብ እስከ ቴሌግራም እምዬ ጎንደር ተደፈረች የሚል ጫጫታ ምድሩ ሞላው። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በዚህ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? ጠማሞች ስለሆን ነው። ጸሎት አንሶን መሰላችሁ? ማህሌቱ አንሶ ነው፣ ሰዓታቱ አንሶ ነው፣ ቅዳሴው አንሶ ነው። ከኢትዮጵያ በላይ ሲሄ ላሳር ነው። ጎንደር ላይ ምንድነው እየተከሰተ ያለው? ጎንደር ላይ እንዴት የመናፍቃ መፈንጫ ሆነ? ጎንደር እንዴት ነው ለተሐድሶ ቤተክርስቲያን ውስጥ ያሉ አካላት እንዴት ነው ነገሮችን ለተሐድሶ እያመቻቹ ያሉት?
ጎንደር ላይ በተለይ አብይ ጊዜ ላይ ደግሞ ያሉት አስተዳደር እንዴት ነው የቤተ ክርስቲያንን ብር እየመዘበሩ ባዷን እያስቀሯት ያለው የሚለው አጥፋቸው ተናቀን ተወረስን የሚሉ ድምጾች በየአቅጣጫው ተደመጡ። ወንጌል ስለተሰበከ ጩኸቱ በረከተ። መንፈስ ቅዱስ ህዝቡን ስለነካ ድንፋታዎች እዚህም እዛም በዙ። አገልጋዩን ነቢይ ዘካርያስ ወንድሙን ካላረድን የሚሉ ሰዎችም በየአቅጣጫው በማህበራዊ ሚዲያ ታዩ። ሰዎች ስለተፈወሱ እንዴት ለምን ተባለ? ለመሆኑ ይህንን ያክል የተደፈርን ድንፋታና ዛቻ ምን አመጣው? የጎንደር ወጣት አትነሳም ወይ ሞፈር ሲቆረጥ ከደጃፍ ላይ የሚሉ ብሶት ቀስቃሽ ግጥሞች በሶሻል ሚዲያው እንደ ጉድ እየተሰራጩም ይገኛሉ። እየተዘመቱ ባሉ በርካታ የለቅሶ ድምጾች አንድ ሁለቱን እንመልከት። አንድ ሲሳይ የተባለ ሰው የጻፈው ነው። ያቺ የሃይማኖት በትር በሃይማኖት የለሽ ወጠጤዎች ክብሯ እንዴት ተደፈረ? ያቺ የድጓ ጓዳ፣ የትርጓሜ እልፍኝ፣ የቅኔ አዳራሽ፣ የአቋቋም ሰገነት ጎንደር እንዴት ተደፈረች? ጎንደር ሆይ ልዕልናሽ ወረደ፣ የሃይማኖት በትርሽ ተሰበረ። ጎንደር ሆይ ልጆችሽ እስከ ማተባቸው በካራቴ ፈውስ የወጠጤ መጫወቻ ሲሆኑ አንቺም እንደ ጠላቶችሽ በራስሽ እየሳቅሽ ዝም አልሽ። አንቺ በማህተብ የተዘመልሽ በማይነቃነቅ እምነት ቀን የተዘረፈልሽ ጎንደር ሱሪሽን ማናወለቀው? አንቺ መሊቃውንት ምነው ሊቃውንትሽ ይህንን መጠየቅ ተሳናቸው? አንቺ ጽርሃ ጳጳሳት ምነው ጳጳሳቶችሽ ማህተብሽን ማሰራቃታቸው? ጎንደር ሆይ የታላቅነትሽ ማማ፣ የሃይማኖትሽ ምሰሶ፣ የእምነትሽ ተራራ፣ የጽናትሽ ህንጻ እየተናደ ነውን? ይላል። ሌላው ደግሞ ይህ የጎንደር ከተማ ላይ የተከናወነ አስነዋሪና የጎንደርን ህዝብ ክብር ያወረደ ተግባር ነው። ጎንደር በክርስትናው ዓለም ውስጥ የክርስቲያን ደሴት የሆነች ከተማ ናት። በእስልምናው ዓለም ውስጥ የቁርአን ቀን የሚዘረፍባት ልዩ ከተማ ናት። በዚህ ልዩ ከተማ ላይ ማንም ሰካራም ተነስቶ የሚጨማለቅበት የብዶች መከማቻ የሆነችውን አምልኮ አይሉት ነገር ከስርዓት ውጭ የሆነ ተግባር ስታስተናግድ ማየት የእውነት ለአንድ ጎንደሬ ውርደት ነው። ብዙ ነገር እያየን ዝም ያልነው የከተማዋን ሰላም ላለማወክ ነበር እንጂ እንዲመረን የዘለለ ከጎንደር ህዝብ ስነ ልቦና ያፈነገጠ የውርደት ተግባር እንዲፈጸምባት አልነበረም ይላል። እንደሚታወቀው ኢትዮጵያ ውስጥ ሃይማኖት ከተማ ወይም የአንድ እምነት የሚባል አካባቢ የለም። ወንጌል አማኞች በሚበዙበት እንደ ወላይታ ሶዶ፣ ሐዋሳ፣ ሆሳና አይነት ከተሞች ኦርቶዶክሶችም የራሳቸውን ሙስሊሞችም የራሳቸውን እምነት በነጻነት ይሰብካሉ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ማንም ሰው በሰላማዊ መንገድ የሚፈልገውን ሃይማኖት የማስፋፋት መብት እንዳለው ይደነግጋል። ስለሆነም አንተ ጋር ልስበክ እኔ ጋር አትምጣ የሚል ጨዋታ አይሰራም። ስለሆነም ከላይ እንደተመለከትናቸው ያሉ አንተ ጋር ልስበክ እኔ ጋር ግን ታሪካዊ ስለሆንኩ ሃይማኖታዊ ስለሆንኩ አትምጣ የሚል ጨዋታ አይሰራም። ነገር ግን ስራው መንፈሳዊ፣ የስራውን ባለቤት መንፈስ ቅዱስ ነውና ጥንተ ጠላታችን ዲያብሎስ ሰው እንዳይድን ታትሮ እየሰራ ነውና መጋደላችን ከደምና ከስጋ ጋር አይደለምና ነቢይ ዘካርያስ እንደሚለው ሰሜንን ለኢየሱስ መውረስ ያስፈልጋልና በቆጣ የወጣው ዲያብሎስ እንዳሰበው ደም ማፍሰስ እንዳይችል አብዝተን እንጸልይ ዘንድ አማኞች ግዴታችን ነው። እጅግ ብዙ ያትወጣም እንገልሃለን እንዲሁም ግደሉት ማስፈራሪያ የደረሰው ነቢይ ዘካርያስ ወንድሙም በሰላም ወደ ቤቱ እንደገባ ማረጋገጥ ችለናል። ሰላም። ስለዚህ ይህን ቪዲዮ በሰሜን ምድር ሆናችሁ የምትከታተሉ ከጎንደር ሆኜ አንድ መልእክት ላስተላልፍላችሁ ወዳለሁ። ዘመኑ ሊቋጭ ወይም ደግሞ ዘመኑን ሊያበቃ ጥቂት ጊዜ ነው የቀረው። የኢየሱስ ክርስቶስ መምጫ ደርሷል። መጽሐፍ እንደሚናገር ልጁ ያለው ሕይወት አለው ይላል። ልጁ ያለው ኢየሱስ ክርስቶስን የተቀበለ ወደ ልቡ ያስገባ መዳን ይሆንለታል፣ የዘላለም ሕይወት ይኖረዋል። ስለዚህ ዛሬ ይህንን ቪዲዮ የምትከታተሉ በቀራንዮ መስቀል ላይ ስለ እናንተ ሲል ደሙን ያፈሰሰ ጌታ ለነፍሳችሁም ለስጋችሁም ፈውስ ነው። እሱ እውነተኛ መንገድ፣ እውነተኛ ሕይወት፣ እውነተኛ ሰላም እሱ ብቻ ነው። ስለዚህ ይህን ቪዲዮ የምትከታተሉ ሰዎች የመጨረሻ መልእክቴ ጌታ ኢየሱስ ክርስቶስን ያልተቀበላችሁ፣ ወደ ልባችሁ ያላስገባችሁ፣ በኢየሱስ ያላመናችሁ፣ በተለያየ አይነት እስራት ውስጥ ያላችሁ ሰዎች ኢየሱስ ይወዳችኋል። ኢየሱስ ስለሚወዳችሁ ስለ እናንተ ሲል በቀራንዮ መስቀል ላይ ሞቶላችኋል። ከዘላለም ሞት፣ ከኃጢአት፣ ከበሽታ፣ ከጨለማው ዓለም ስራ አምልጡ። ሰው በልቡ አምኖ ባፉ ቢመሰክር ይድናል ይላል። ጌታ ኢየሱስ ክርስቶስን ወደ ልባችሁ አስገቡ። ኢየሱስን ተቀበሉ፣ በወንጌል እመኑ፣ ንስሐ ግቡ፣ የዘላለም ሕይወት ይኖራችኋል። ኢየሱስ ክርስቶስ የነፍስም የስጋም ፈውስ ነው።